እግዚአብሔር ዕውቀት አጥሮን የምንጠይቀውን ጥያቄ ይቀበለናል። እምነት አጥሮን የምንጠይቀውን ጥያቄ ግን ያዝንብናል፣ ይቀየመናል። እስቲ ልጠይቃችሁ። አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የኔ ውሻ ከሚለን አንተ ውሻ ስትባሉ ደስ ይላችኋል? የኔ ውሻ ስትባሉ ትሽኮረመማላችሁ፣ ትቅለሰለሳላችሁ። ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ ያደርገዋል። በህይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሰዓት ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም። እስመ ጽልመትኒ ይጸልም በኀቤከ። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው ሄደው ለማለት የሚፈሩ ሴቶች፣ ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በሱ ልናፍር ነው? እንዳናፍር። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ ያለው የወንጌል ክፍል እንዲህ ብሎ ይጀምራል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ይላል። ኒቆዲሞስ የአይሁድ አለቃ ነበረ ብሎ ነው የሚጀምረው ዮሐንስ ወንጌል ምዕራፍ 3። ኒቆዲሞስ አለቅነቱ ስለ 3 ነገሮች ነው። የመጀመሪያው ኒቆዲሞስ በጣም ባለጸጋ ነበረ፣ ባለ ሀብት ነበረ፣ ብዙ ገንዘብ ያለው ሰው ነበር። ሁለተኛ ትልቅ ሹመት ደግሞ ነበረው፣ የአይሁድ ሸንጎ የምክር ቤት አባል ነበረ። ሶስተኛ በጣም የተማረ በዘመኑ የነበረውን ዘመኑ የወለደውን ትምህርት በደንብ የተማረ ምሁረ ኦሪት ነበረ። ስለዚህ ሹመቱ ስልጣኑ ማለት ነው አንደኛ፣ ሁለተኛ ትምህርቱ፣ ሶስተኛ ሀብቱ አለቃ ያሰኘው በጣም ትልቅ ከፍ ያለ ሰው ነበር። ከኔ ጋር ናችሁ? እነዚህ 3 ነገሮች ብዙ ጊዜ አብረው አይሆኑም አይደለ? ስልጣን ያላቸው ሰዎች ሀብት ሊኖራቸው ይችላል፣ ግን ዕውቀት አይኖራቸው። ዕውቀት ያላቸው ሰዎች ደግሞ ሀብት አይኖራቸው አይደለም? ብዙ ጊዜ አይገጥምም፣ አብረው አይሄዱም። ኒቆዲሞስ ግን 3ቱን ነገሮች አስተባብሮ ያዘ። ትልቅ ሹም ነበረ። በሌሊት ወደ ኢየሱስ ሄደ። በጣም ይገርማል። በሌሊት ወደ ኢየሱስ ሄደ የሚለው ቃል ምን ያሳየናል? ይህ ሰውዬ ባለስልጣን ነው። ባለስልጣኖች ሌሊት የት ነው የሚሄዱት? ባለጸጋ ነው። ባለጸጎች ሀብት ያላቸው ሰዎች የት ነው የሚሄዱት? ሌሊት የት ነው የሚያሳልፉት? ወደ ጭፈራ ቤት ነው፣ ወደ መጠጥ ቤት ነው፣ ወደ ስካር ነው፣ ወደ ኃጢአት ነው። የተማሩ ሰዎች እናውቃለን የሚሉ ሰዎች ሌሊቶቻቸው ወደ ክርስቶስ የሚሄዱበት አይደለም፣ ከክርስቶስ የሚጣሉበት ነው ሌሊታቸው። ኒቆዲሞስ ግን በሌሊት ወደ ኢየሱስ ሄዶ ነበረ ይላል። የመጀመሪያው ሰዓታት ቋሚ፣ የመጀመሪያው ማህሌት ቋሚ፣ ትጋሃ ሌሊት የሚያውቅ የሌሊቱን ግርማ ሌሊቱን ጸባ አጋንንቱን ድምፅ አራዊቱን ሳይፈራ በሌሊት ወደ ክርስቶስ ይገሰግስ ነበር። ወደሱ የምንገሰግስበትን ኃይል ያድለን አምላካችን። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ ሄዶ ነበር። ይሄ ትጋቱን ያሳያል። ለኛ ደግሞ የሚሰጠን ትምህርት ምንድነው? በሌሊት ወደ ክርስቶስ መሄድ እንዳለብን ያሳያል። ልክ እንደ ኒቆዲሞስ ወደ ክርስቶስ በእግራችን መሄድ ብቻ አይደለም። ሌሊት ማለት ጨለማ ማለት ብቻ አይደለም። ክርስቲያኖች በህይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሰዓት ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም። እስመ ጽልመትኒ ይጸልም በኀቤከ። ክርስቶስ ባለበት ስፍራ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማ ውስጥ ብትሆን ያበራል። ሲኦል ውስጥ ብትሆን ክርስቶስ እስካለ ብርሃን ነው የሚሆነው። እና ኒቆዲሞስ በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ ይላል። ወደሱ እንድንቀርብ አምላካችን ይርዳን። አባቶቻችን ክርስትና ሲያነሱን በሚጸልዩት ጸሎት ለመጠመቅ የተዘጋጀው ውሃ ወደ ማየገቦ ይለወጣል። ወደ ክርስቶስ ከጎኑ ወደ ፈሰሰው ደም ይለወጣል፣ ውሃ ይለወጣል። የጎኑን ውሃ ተጠምቀን የጎኑን ደም ጠጥተን ነው ክርስቲያን የሆነው።
ስለዚህ ጸሎት ተደርጎበት ውሃው ወደ ማይገቦ ይቀየራል። ውሃና መንፈስ ናቸው ለኛ መወለድ ምክንያት የሆኑት። ሰው ከውሃና ከመንፈስ አባቶቻችን ይላሉ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ እንደ ባልና እንደ ሚስት አንድ ሕፃን ልጅ ሲወለድ ከአባቱ አብራክ ከእናቱ ማህፀን ነው የሚወለደው። እንደ አብራክ መንፈስ ቅዱስ እንደ ማህፀን ደግሞ ዮርዳኖስን አድርጋ ቤተክርስቲያን ጥምቀትን ዳግም ልደት ትላለች። ስለዚህ ሰው ዳግመኛ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔር መንግስት አይወርስም አለው። በጣም ይገርማል። ኒቆዲሞስ አለቃ ነው፣ ባለስልጣን ነው፣ ባለሀብት ነው ብያቸዋለሁ። ወደ ጌታ ሲመጣ ግን ባለሀብት መሆኑ ቀረና ገና አልተወለድክም አለው ክርስቶስ። ገና ልትወለድ ያስፈልጋል አለው። አስተነፈሰው። ወደ ጌታ የሚመጡ ሰዎች ተኮፍሰው መጥተው ተንፍሰው ነው የሚሄዱት። ደረጃቸውን አውቀው ነው የሚሄዱት። ባለስልጣን ነኝ፣ ምሁር ነኝ፣ ባለገንዘብ ነኝ ብትል ክርስቶስ ፊት ግን ስንመጣ ምንም ነህ። እግዚአብሔር ዕውቀት አጥሮን የምንጠይቀውን ጥያቄ ይቀበለናል። እምነት አጥሮን የምንጠይቀውን ጥያቄ ግን ያዝንብናል፣ ይቀየመናል። እየተነገረ እንዴት አትሰማም? እየነገርኩ አይደል ወይ? ለዚህ ነው እኮ እመቤታችንን ስናመሰግናት እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብጽዕት ነሽ እንላለን። ኒቆዲሞስ ክርክር ነው የገባው ከክርስቶስ ጋር። ይህን ጊዜ ምን አለው? አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ይላሉ ዓለም ልሞ ገሰጸው ይላሉ። አንተ የአይሁድ መምህር ስትሆን ይህንን አታውቅም እንዲህ አለው። ዓለም ልሞ መገሰጽ ማለት ምን መሰላል? ክብሩን ጠብቆ መገሰጽ ማለት ነው። እየሰማችሁ ነው? አሁን እኛ ብዙ ጊዜ ሰዎችን ስንገስጽ ክብሩን ጠብቀን አንገስጽ። ይህንን አታውቅም እንዴ ነው የምንለው በቀጥታ። እሱ ምን አለው? አንተ የአይሁድ ምን ስትሆን? ከኔ ጋር ናችሁ? እስቲ ልጠይቃችሁ። አሁን አንድ ሰው መጥቶ አንተ ውሻ ከሚለንና የኔ ውሻ ከሚለን መልሱልኝ። ካንተ ውሻና ከኔ ውሻ የቱ ይሻላል? አንተ ውሻ ስትባሉ ደስ ይላችኋል? የኔ ውሻ ስትባሉ ትሽኮረመማላችሁ አይደል? ትቅለሰለሳላችሁ። ግን ሁለቱም እኮ ውሻ ነው የተባለ። ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ ያደርገዋል። ዓለም ልሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለህ እንዴ? የተማርክ አይደለህ እንዴ? እንዴት ይሄ ይጠፋሃል ብሎ ተግሳጽ በጣም ጥሩ ነው። ክርስቶስ የማያስተምረን የለም እኮ አክብሮ። አንተ የአይሁድ መምህር ስትሆን፣ የእስራኤል መምህር ስትሆን እንዴት ይህችን ነገር አታውቅም አለው ክርስቶስ። ከዛ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? መንፈስ ነው። ከመንፈስ ትወለዳላችሁ ስላልኩ አታድንቅ። ማለት የምትወለዱ ልደት የስጋ ልደት አይደለም፣ መንፈሳዊ ልደት ነው። ነፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። መንፈስ ቅዱስም ከየት መጥቶ ሕፃኑ ላይ እንደሚያድር ሲጠመቅ ተጠምቆ ልጅነት መቼ እንደሚሰጠው አይታወቅም። ይሄ የመንፈስ ቅዱስ ስራ ነው ብሎ ኒቆዲሞስን በሌሊት አፍሮ ወደ ክርስቶስ የመጣውን ተማሪ አስተማረው። የኒቆዲሞስን እድል ለሁላችን ያድለን። ይሄ የመጀመሪያው ኒቆዲሞስ ክርስትና ሲጀምር የተከሰተ ታሪክ ነው። ኒቆዲሞስን የዮሐንስ ወንጌል ላይ ግን የምናገኘው ሶስት ቦታ ነው። ለሁለተኛ ጊዜ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ 7። ዮሐንስ ወንጌል ምዕራፍ 7 ላይ አንድ ነገር ተከሰተ። ክርስቶስ ሲያስተምር ሰዎች በትምህርቱ ጣዕም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማሉ። እና ክርስቶስ ሲያስተምር ሰው የበዛ የጌታ ተከታዮች ብዙ እየሆኑ መጡ። ጸሐፍት ፈሪሳውያን ደስ አላላቸው። ይሄ ነገር ያሰጋናል አሉ። መጨረሻ ሁለት ወታደሮች ሮማውያን ጠሩና ደና ጉልበት ያላቸው እንደው ጠብደሎቹ ጠሩና ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁልን ኑ አሏቸው። እሺ ብለው እነዚህ ሁለት ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከዛ ሁለት ወታደሮች ጌታን ሊይዙ ሲሄዱ ልክ እንደዚህ ጉባኤ ክርስቶስ ህዝቡን ሰብስቦ እያስተማረ ነው። እያስተማረ ያለው ማን ነው? የኛን የኃጢአተኞቹን ትምህርት እኮ ቁጭ ብላችሁ ትሰማላችሁ። የክርስቶስ ትምህርት እንዴት አይነት ነው! እና ቁጭ ብለው የጌታን ትምህርት ህዝቡ ሲማር፣ ሁለት ወታደሮችም አብረው ቁጭ ብለው ሲማሩ ትምህርቱ መስጧቸው ቁጭ ብለው ደስ ብሏቸው ትምህርቱ ጨረሱና ትምህርቱ ሲያልቅ ረስተውት ወደ ቤታቸው ሄዱ። የመጡት ምን ሊያረጉ ነበር? ክርስቶስን ሊያስሩት ነው። ክርስቶስ ሊያስሩት የመጡትን ሰዎች በትምህርቱ ጣዕም የሚያስረሳ ሰው ትምህርት ነው የሚያስተምረው ጌታ። ይገርማቸዋል። ወታደሮቹ ተመለሱ ወደ ጸሐፍት ፈሪሳውያን። የታል አሏቸው። ምን አሉ? እንዴ አስራችሁ ነው አልተባላችሁም ወይ? የታል ያዛችሁታል? እረኛ እስከዛሬ እንዲህ ያስተማረ ሰው አይተን አናውቅም።
ይህን ጊዜ ጻፍት ፈሪሳውያን ተበሳጩ። ምን አሉ መሰላችሁ? እናንተ ወታደሮች ስለሆናችሁ ነው፣ ምንም ስለማታውቁ ዕውቀት ስለሌላችሁ ነው። የተማረ ሰው ብትሆኑ ኖሮ የሱን ትምህርት አትማሩም ነበር። እስቲ አንድ የተማረ ሰው ቁጭ ብሎ የሱን ትምህርት ሲማር አይታችሁ ታውቃላችሁ ያሉ? አንድ የተማረ ሰው እስቲ የሱ ተማሪ ያለው ያሉ አለ? የለም። ማ? ኒቆዲሞስ። ይሄ ወሬ ሲወራ ኒቆዲሞስ እዛ ቆሞ ይሰማል። እስቲ አንድ የተማረ ሰው ቁጭ ብሎ የጌታን ትምህርት ተምሯል ሲሉ ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ሄጄ እኮ በሌሊት ተምር ያለው እንዳይል ያስሩታል። ነገር ይመጣል። ዝም እንዳይል ደግሞ ቆጨው። እንዴት ያለ ነገር ነው! ተጨነቀ። ዝም እንዳይል የተማረው ትምህርት ቆጨው። ያንን ሁሉ ነገር ነግሮት በሌሊት ስለ ጥምቀት አስተምሮት እንዴት ዝም ይበል? እንዳይናገር ደግሞ የሚመጣበትን ያውቃል። ከዚያ ምን አለ? ሄደው ተምረው የክርስቶስን ትምህርት ሰምተው የመጡት ሁለት ወታደሮች ናቸው አይደል? እኛ ሄደን አልሰማንም፣ ባልሰማነው ነገር መፍረድ እንችላለን ነው? ህጉ እኮ አይፈቅድም አለ ኒቆዲሞስ። ብልጥ አይደለም? ቢያንስ ዋናውን ባያነሳ ትንሽ ስብሰባው መረበሽም ጥሩ ነገር ነው አይደል? ይሄ ምን ማለት መሰላችሁ? በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት። የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በሱ ልናፍር ነው? እንዳናፍር በእውነት። እና ኒቆዲሞስ ፈራ ተባብሎ እንዴ ህጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው? የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ኬት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደ የቤታቸው ይላል። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ሶስተኛው ልንገራችሁና አበቃለሁ። ኒቆዲሞስን ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል በአደባባይ ክርስትናውን የገለጸበት ቀን ነው። በአደባባይ መቼ ነው ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ዕለት ነው። ዓርብ ዕለት ታስታውሱ ከሆነ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ሰጠ። ልክ ክርስቶስ ሲሞት ግን ሁለት የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ። ማናማ? ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ እኮ ሞቷል፣ አያየው፣ ይታዘበኛል ላይል ሞቷል። በሞተበት ዕለት፣ ወዳጅ ባጣበት ዕለት፣ ደቀ መዛሙርት ሁሉ ጥለውት በሸሹበት ዕለት ከዮሐንስ በስተቀር ብቻውን በሆነበት ዕለት በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። እዚህ ላይ ለኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል። ትልቅ ጸሎት ነው በእውነት። አሁን እኛ ላለመቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም፣ በደንብ አይዙኝም፣ አይንከባከቡኝም፣ ፊታቸውን አጠቆሩብኝ፣ እንዲያርግ ያሉኝ፣ እንዲያታርጋሉኝ እያለ ከንስሐ የሚርቅ ሰው አለ። መለማመጥ አለ የማይፈልግ ማለት። ለክርስቶስ ስጋና ደም አይደለም ካህን ቀርቶ ጲላጦስም ይለመናል። ለመኑት፣ እባክህ የኢየሱስን ስጋ ስጠን አሉት። እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱ እሺ ያላቸው። ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት። አይሁድ እየገላመጧቸው፣ ጻፍት ፈሪሳውያን እያዩአቸው ስልጣናችን ገደል ይግባ ብለው ማለት። ኒቆዲሞስ ፈራ ተባ ማለቱን አቆመ። ክርስትናውን በአደባባይ ገለጸ። ሄዶ ከመስቀል ላይ ክርስቶስን አወረደው። አስተኝተው በግራውና በቀኙ ቆመው እያለቀሱ ገነዙት። ክርስቶስን መገነዝ እንዴት ያለ ክብር ነው! ክርስቶስን መገነዝ ትፈልጋላችሁ ይላል ቅዱስ ኤፍሬም ሶርያዊ። ስለዚህ ኒቆዲሞስ በቤተክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው።
ቀስ እያለ በፍርሃት የጀመረ ክርስትና ከዛ ፈራ ተባ ወደ ማለት ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር ሰማዕትነት እኮ ነው። ሰማዕትነት ከዚህ በላይ ምን ሰማዕትነት አለ? እና ክርስትናችን ምን ሞትለት መከራ ምን እንቀበልለት ልታምኑ ብቻ አይደለም የተጠራችሁት። እንደነ ቅዱስ አግናጢዮስ ልታምኑ ብቻ ሳይሆን መከራን ምን ልትሉ ልትቀበሉ። ክርስቶስ ይቺ ጽዋ ከኔ ትለፍ ብሎ ለሁላችን ያስተላለፈው መከራውን ነው። ከኔ ትተላለፍ ከኔ ወደ ቀጣዩ ትውልድ ትሂድ ብሏል። ስለዚህ ክርስቶስን የጠሉ ሁሉ ክርስቲያኖችን ይጠላሉ። በዓለም ሳላችሁ መከራ አለባችሁ፣ እውነት እላችኋለሁ እኔ ዓለምን አሸንፌዋለሁ ብሏልና የሰማነውን በልቡናችን ያሳድርብን።